الله أكبر الله أكبر الله أكبر الله أكبر. إن الحمد لله نحمده ونستعينه ونستهديه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهديه الله فلا مضل له ومن يضلله فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله، بلغ الرسالة وأدى الأمانة ونصح الأمة وكشف الله به الغمة، صلوات الله وسلامه عليه وعلى آله وأصحابه ومن اهتدى بهديه واستنى بسنته إلى يوم الدين. أما بعد، عباد الله، أوصيكم ونفسي بتقوى الله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. معاشر عباد الله المؤمنين، إن العالم في هذه الأيام يضج بكارثة إنسانية وفضيحة حضارة غربية لا مثيل لها. ملفات تخرج تفضح حقيقة أخلاق الغرب الذي يدعي دائما الحضارة والنزاهة في الأخلاق. هذه فضيحة العالم الغربي تظهر حقيقة هذا المجتمع وهبوطه إلى الحضيض. هذا العالم الذي يدعي حقوق الإنسان، فإذا هو يخترق كل القوانين وكل التقاليد، فإذا هو أيضا له عالم آخر خفي متستر وراء هذه الادعاءات المعسولة الكاذبة. الفضيحة الغربية لا تقتصر على قضية شخص واحد أو على قضية بعينها، بل تمتد إلى الأنظمة الغربية التي تدعي العالمية، مثل منظمة الأمم المتحدة وغيرها من المنظمات العالمية، وتمتد إلى رؤساء الدول الحاليين والسابقين من كلينتون إلى ترامب. فضيحة التي كشفت أكثر من 3.5 مليون صفحة من الفضائح، قضية جيفري إبستن. العالم انصدم وبدأ يتساءل: هل نزلنا إلى أدنى مستويات لا تنزل إليها البهائم؟ متى تحولنا من البشرية، من الإنسانية، من الآدمية إلى البهيمية؟ كما انذر العلماء ودارسوا أخلاق الغرب من كذبة هذه الحضارة المزيفة التي طالما يشتاق إليه أبناؤنا. كم يشتاق أبناء المسلمين، أبناء الدول الثالث
إلى الهجرة إلى هذه الدول لكي يعيش برفاهية وكرامة، ولم يدرك حقيقة هذه النظم وخبثها. أيها الأحبة، በአሁን ሰዓት ዓለምን ያስደነገጠ የዓለም መነጋገሪያ የሆነ ለዘመናት የታላቅነትን ካባ ለራሱ ያለበሰ የስልጣኔ ካባን ለራሱ ያለበሰ የሰብአዊ መብት ተሟጋች ሆኖ ራሱን የሾመ የሴቶች መብት ተከራካሪ አድርጎ የሰብአዊ መብትን ጉዳይ በተለያዩ ሀገራት ላይ የተጽዕኖ ማሳደሪያ መሳሪያ አድርጎ ሲያሳይ የነበረው ምዕራቡ ዓለም የስልጣኔያቸው ቅሌት ውርደት ስጋለጥ ዓለም እጅግ በጣም ተደናግጧል። ብዙ ልጆቻችን ብዙ ሙስሊም ልጆች ወንድ ሴት ሳንል የት መሄድ ነው የት መኖር ነው የምትፈልገው ተብሎ ሲጠየቁ አሜሪካ ሀገር ወይ አውሮፓ፣ ካናዳ፣ አውስትራሊያ እነዚህ ሀገራትን ነው መዳረሻ ምርጫቸው የሚያደርጉት። ለምን ሲባል የነጻነት ሀገር የስልጣኔ ተምሳሌቶች ሰብአዊ መብት የሚከበርበት ለሴቶች ክብር የሚሰጥበት ሀገር ተብሎ ተሳለ፣ ማስታወቂያ ተሰራ፣ በዚህ ዙሪያም ፊልም ተሰራ፣ ማር ተቀባ፣ እላዩ ላይ ወርቅ ተቀባ፣ ንግግሮቻቸው ይጣፍጣሉ። لكن ما حدث في هذه الأيام كشف زيف هذا الكلام وهذا الترويج. ሰሞኑን የተፈጠረው የጄፍሪ ኤፕስታይን መለፍ ፋይል 3,500,000 ገጽ በላይ ቪዲዮዎች፣ ፎቶዎች ሲወጡ የዚህ ቅሌት ተዋናይ አንድ ግለሰብ ብቻ አይደለም። ለዘመናት የተኮራሩበት ስልጣኔያቸው ውሸት ሰው ልጅን ባሪያ ለማድረግ ሴት ልጆችን ለመድፈር ለማዋረድ ሸቀጥ አድርጎ ለመጠቀም ስናገሩ የነበሩት እንጂ እውነት ለሰው ልጆች ክብር ያላቸው አለመሆናቸውን ያጋለጠ ጉዳይ ነበር። ዓለም አቀፍ ተቋማት የሚባሉት እና የተባበሩ መንግስታት ድርጅት ሙስሊም ሴት ልጆችን ሙስሊም ወጣቶችን ከእናቶቻቸው ከአባቶቻቸው ከወላጆቻቸው ጉያ በስመ ዲሞክራሲ በስመ ነጻነት ለማስወጣትና ለነዚህ ለዓለም አቀፍ የቅሌት መረቦች ማመቻቻ መሆናቸውን ዓለም ሲያውቅ ዓለም በጣም ደነገጠ። ይህ መለፍ ይህ ፋይል فضيحة الحضارة الغربية የምዕራቡ ዓለም ስልጣኔ ቅሌት ውሸት እኛ ሙስሊሞችን ሴት እንደምንበድል የሴቶች መብት ረጋጮች አድርጎ ለዘመናት ስሎናል። ዛሬ ግን ግለሰቦች ከዓለም ላይ ሴቶችን እየመረጡ በተለይ ከደሃ ሀገራት ቆነጃጅቶችን በስመ ቁንጅና ውድድር በስመ ስራ ማስቀጠር እየወሰዱ መጫወቻ ሲያደርጓቸው ዓለም አላወቀም ነበር። የሰይጣን አምላኪዎች የሰው ደም መጣጭ ስለመሆናቸው ዓለም አያውቅም ነበር። በዚህ መረብ ውስጥ ተዋናዮች
የበፊት መንግስታት በአሁን ሰዓት ጭምር ስልጣን ላይ ያሉት ሳይቀሩ ስማቸው እዛው ውስጥ ተካቷል። እነ ትራምፕ የንግስት ኤልሳቤጥ የእንግሊዝ ልጅ የአሁኑ ቻርልስ ወንድም አንድሪው እዛው ውስጥ ስሙ ተጠቅሷል። ሴቶች እየተመረጡ በገንዘብ እየተገዙ እንደ ሸቀጥ ይቀርቡላቸዋል። አንድ ሰው 10-20 ሴት ቆነጃጅት እድሜያቸው ለአቅመ አዳም ለአቅመ ሔዋን ያልደረሱ ሴቶች ጭምር ይቀርቡላቸዋል። በሐሺሽ ያደነዝዟቸዋል፣ መጫወቻ ያደርጓቸዋል። የምዕራቡ ዓለም ሚዲያ ሶስተኛ ዓለም ላይ ትንሽ ነገር ሲፈጠር ሰብአዊ መብት ብሎ ይጮሃል። በሺዎች የሚቆጠሩ ህፃናት፣ ይህ ደግሞ የአንድ ጊዜ የአንድ ወር የአንድ ዓመት ጉዳይ አይደለም። ምናልባትም የዚህ ሰውዬ ታሪክ ሲነሳ የዛሬ 30 ዓመት አካባቢ ጀምሮ ነው፣ ከዛ ወዲህ ነው። አዎ ዛሬ ሙስሊሞች ስለ 4 ሴት ማግባትን ሐላል በሆነ መንገድ ሲወራ ወንጀል ተደርጎ ይቆጠራል። እነሱ ግን አንዱ ሰው እስከ 100 ሴቶችን ጨቅላ ህፃናትን ሲደፍሩ ሲጫወቱባቸው በገንዘብ ሲደልሏቸው ምንም አይደለም። በእነዚህ ሰዎች ላይ የሀገሩ ህግም የዓለም አቀፍ ህግም አይሰራም፣ ምርመራም አይካሄድባቸውም። ወንዶችን ጭምር ሳይቀር በገንዘብ እየቀረቡላቸው ህፃናት ወንዶችን ሲጫወቱባቸው የነሱ ሚዲያዎች የነሱ ካሜራዎች አያዩዋቸውም። የሚዲያው የምዕራቡ ዓለም ሚዲያም በእነዚህ በጥቂት ባለሀብቶችና የዚህ ወንጀል መረብ ውስጥ ባሉ ሰዎች እጅ ነው ያለው። ማንን ያጋልጥ? ማንን ያጋልጥ? እኛ ሙስሊሞች ዲናችን የስልጣኔ ዲን መሆኑን እያወቀን የሴቶች መብት እኛ ጋር ከማንም በላይ የተከበረ መሆኑን እያወቀን የነሱ ውሸት ግን ጆሮአችን ሞልቶ የኛ ስህተት የነሱ ልክ ያክል እንድናስብ ተደርጎ ተሰርቶብናል። ግን የአላህ Subhanahu Wa Ta'ala ሐቅ አይጠፋም፣ ቢደበዝዝም የሆነ ጊዜ ግን ከአመድ ስር ይነሳል። ሐቅ ነው፣ ሐቅ ነው። እስላምን ለማነወር ነብዩ አለይሂ ሰላቱ ወሰላም ሸሪዓውን ጠብቆ በወቅቱ የነበረን ተቃሪዳቸውን ጠብቆ አይሻን በ9 ዓመታቸው ኒካህ ሲያደርጉ ነብያችንን ለማንቋሸሽ ሚዲያዎቻቸው ተረባርበዋል። ዛሬ ግን እነሱ ህፃናትን በገንዘብ እንደ ሸቀጥ እየገዙ እያዘዋወሩ ከሀገር እያዘዋወሩ ሲጫወቱባቸው እንደ ስልጣኔ ተቆጥሮላቸዋል። አዩሃል ሙስሊሙን አሁንስ አይገባንም ወይ? ምንድነው የምንጠብቀው? ዲናችን የስልጣኔ ዲን እንከን የማይወጣለት ውስጡና ውጩ አንድ የሆነ ዲን ስለመሆኑ ሸይጣንን ነፍስያን መዋጋት መሳሪያ የሰጠን ዲን መሆኑን እነዚህ ሰዎች እኮ አላህ በቁርአን ነግሮናል። ሸይጣን ምንድነው ያለው? ጌታዬ ሆይ فبما أغويتني لأقعدن لهم صراطك المستقيم ثم لآتينهم من بين أيديهم ومن خلفهم وعن أيمانهم وعن شمائلهم فلا تجد أكثرهم شاكرين ብሏል። እኔ ስላጠመምከኝ ከፊት ከኋላ ከግራ ከቀኝ አጠማችኋለሁ። لأتخذن من عبادك نصيبا مفروضا ድርሻ ወስዳለሁ ከባሮች ብሎ ዝቷል። ከዛስ በእግር በፈረስ እጋልባችኋለሁ ብሎ ዝቷል። እነዚህ ሰዎች እኮ ሰው ደምን ይጠጣሉ፣ ገና ብዙ ጉድ ይወጣል። የወጣው ትንሹ ነገር ነው። ህፃናትን አሰቃይቶ በስቃይ ወቅት ከህፃናት ሰውነት የሚወጣ ለነሱ እድሜ ማራዘሚያ
ሆርሞን አለ። እዚህ ደረጃ እንዲህ አይነት ግፍ ስንት ህፃናት ናቸው ዓለም ላይ የሚጠፉት? ከ1 ሚሊዮን ህፃን በላይ በአመት ይጠፋሉ። የት እንደደረሱ አይታወቁም። የነዚህ መረብ አካላት ናቸው የሚያደርጉት። ዛሬ ልጆቻችን ዛሬም የምዕራቡ ዓለምን ፊልም ነው የሚያዩት የሚያደንቁት። የውሸት አክተሮች እነዚህ የሆሊውድ አክተሮች ጭምር ነው በዚህ ውርደት፣ ቅሌት፣ ወንጀል ውስጥ ስማቸው ተዘርዝሮ ያለው። ታዋቂ ዘፋኞች፣ ታዋቂ አክተሮች። አንተ ሙስሊም ወጣት ዛሬም እነዚህ ቆሻሾችን ነው የምታደንቀው? የነዚህ ቆሻሾችን ፊልም ነው ያያየ ያለው? አንቺ ሴት ሙስሊም ሴት ስላንቺ ሲያወሩ አሁንስ አይገባሽም? ሊጫወቱብሽ ነው ከቤትሽ እንድትወጪ፣ ሊያጨማልቁሽ ሊያራክሱሽ እንደሆነ አሁንስ እየገባሽ አይደለም ወይ? ማዛ ተንተظሪን ምን ነው የምትጠብቂው? ምንድነው የምትጠብቀው? በፊት እና እኛ እንደ ዳዒም እንደ ኹጥባም እንደ ዒልምም ስናወራ ምናልባት ጆሮ አልተሰጣችሁንም ይሆናል። ሴት ልጅ ራቆት መሄዷን እንደ ነፃነት እንደ ስልጣኔ ታይ ይሆናል። ዛሬ ግን የምዕራቡ ዓለም ሴቶች የኛ የሙስሊም ሴቶች ህይወትን እየናፈቁ ነው ያሉት። በክብር ቤታቸው ተቀምጦ እናትነታቸውን ማጣጣምን ነው እየናፈቁ ያሉት። እውነት እንዳልሆነ ጊዜው ካለፈ በኋላ ነው እየገባቸው ያለው። ከቤት ገፍቶ አስወጥቷቸው ሜዳ ላይ የማንም መጫወቻ ሊያደርጓቸው እንደሆነ ሲገባቸው ጣታቸውን እየበሉ ነው ያሉት። እንዴት እንደሚመለሱ ስርዓቱ ተቀይሮ ሁሉ ነገሩ ጠፍቶ ግራ ገብቷቸው ነው ያሉት። ዛሬ ሰኛ ሴቶች እነሱ ጣልቶ ተጸይፎት መውጫ መንገድ ወዳጡት ነገር ነው ለመመለስ ሴቶቻችን ሴት ታዳጊ ልጆቻችን እየተመኙ ያሉት። እኔ ትገርመኛለች። ሙስሊም ክብሯን ለመጠበቅ ሒጃብ እንድትለብስ ሲያዛት ግማሽ ጸጉሯን ሩብ ጸጉሯን እየገለጠች ስስ ልብስ እየለበሰች የራሷን ክብር የምታዋርድ ሙስሊም ሴት ትገርመኛለች። ክብርሽ ሒጃብሽ ውስጥ ነው ያለው። ልቅናሽ ሒጃብሽ ውስጥ ነው ያለው። አይንሰልሽ፣ ይኸው ይግባሽ አሁንሽ። ምናልባት ቁርአኑን ለመረዳት ኢማን ካስፈለገ ሐዲሱን ለመስማት መስሚያ ጆሮ ካስፈለገ እስቲ በተቃራኒ ደግሞ ይግባን። ለዚህ ነው አላህ Subhanahu Wa Ta'ala ቁል እንዙሩ ኢላሊ ዙሩ ዓለምን እስቲ ተሽከርከሩ ግራ ቀኙን እዩና እስቲ ተፈኩር አድርጉ ብለን ከዚህ ነው ከጄፍሪ ኤፕስተን የራሱ የሆነ ደሴት ፈጥሮ ከዓለም አቀፍ ከዓለም ሀገራት በሙሉ ቆነጃጅቶችን በተለያየ መንገድ እየደለሉ ያመጡ መጫወቻ የሚያደርጉ ቡድኖች አካል ለመሆን እንባቸውን እስቲ ዛሬ ሚዲያ ላይ የወጡ የዛሬ 16 ዓመት የዛሬ 10 ዓመት የዛሬ እንዲህ ዓመት ጄፍሪ ኤፕስተን እንዲህ አድርጎኝ ለአንድ ሰው 20 ሴት ለአንድ ሰው 10 ሴት መጫወቻ የሚያደርግበት ተጨባጭ ብሎ የደረሰባቸውን አደባባይ ወጥቶ እየጮሁ ያሉ ሴቶችን በዚህኛው ሳይድ እስኪ ቀልብ መንገዛ ከሆነ ብዬ ነው። አልহামዱሊላህ ረብል ዓለሚን አልহামዱሊላህ الذي هدانا للاسلام وما كنا لنهتدي لولا ان هدانا الله والله الحمدلله الله ሙስሊሞች አደረገን ንጹህ ዲን ሰጠን ግን አላወቅነውም። መጨረሻ ላይ የሚለው ዛሬም የዚህ ዓለም መዳኛ ለሰው ልጅ መድኃኒት የሚሆነው ይህ ዲን ብቻ ነው። ሁሉ ስርዓቶች ፈሽሉ ከሽፈዋል إلا الإسلام إسلام سكر مع أنه يحارب إسلامكو كغراك كأنكو ጦርነት ተጠምዶበት አላባራም። ገዛ ጀግኖች ገዛ ሙስሊሞች ሲጨፈጭፉ እውነት ቢሆን ኖሮ ሰብአዊ መብት የት ነው የነበረው? የሴቶች መብት የት ነው የነበረው? የህፃናት መብት ብሎ ሲጮህ የት ነው የነበረው? ውሸት መሆኑ ያኔ ለብዙ ሰው አሁንም አልገባም። ግማሹ ያስተሳሰብ የሆነ ጀማዓ የሆነ ሊያረግ ሞክራል። ያ ጀማዓ الامر ليس كذلك እንንቃ። ዓለም አሁን
የተለወጠ ነው ያለው። ለዓለም የምንደርሰው ዛሬም ቢሆን እኛ ነን። ለዓለም መድኃኒት ይህ ዲን ነው። እዚህ ውስጥ ነው ሰው መሆን ያለው። እነሱ እኮ ከእንስሳ በታች ነው የወረዱት። ተወርድን እያሉ ነው ያሉት አቅል ያላቸው ሰዎች። መቼ ነው ከዚህ ከእንስሳ በወረደ ደረጃ እንዲህ ቁልቁል የወረድ ነው? አሁን ስነቁ ሁሉ ነገር ታች ቁልቁለት ገብቷል። አልሐምዱሊላህ እስላምን ሰጠን አላህ Subhanahu Wa Ta'ala። ጭንቅላታችንን ከፍ ማድረግ አለብን። ወቀሱን፣ ዘመቱብን፣ የሽብር ሃይማኖት ነው አሉ። አለመሆናችንን አረጋገጠን። ሴቶችን ይበድላል አሉ። ሴቶች እውነተኛ መብታቸው እስላም ውስጥ መኖሩን አረጋገጠን። በዓለም ላይ ወደ እስልምና በትልቅ ቁጥር የሚገቡ ሴቶች ናቸው በአውሮፓና በአሜሪካ። እነሱ ናቸው የሚመሰክሩ ያሉ ዛሬ። ሰብአዊ መብት፣ እውነተኛ ሰብአዊ መብት ክብር ያለው እስላም ውስጥ ነው ያለው። ይሄው አንድ ሰፍ ላይ ሀብታም ደሃ መሪ ተመሪ የሚባል የለም። ቁጭ ጎን ለጎን እንቀመጣለን። መበላለጥ የለም። مبلالة الله فيت بتشانو بتقوى إن أكرمكم عند الله أتقاكم. بارك الله لكم في القرآن العظيم ونفعنا بما فيه من الآيات والذكر الحكيم. أقول قولي هذا واستغفر الله العظيم لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم والبر الكريم. الله أكبر الله أكبر. الحمد لله رب العالمين. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك. لك الحمد حتى ترضى ولك الحمد إذا رضيت ولك الحمد بعد الرضا. وصل اللهم على نبينا محمد وعلى آله وصحبه ومن اهتدى بهديه واستنى بسنته إلى يوم الدين. أيها الأحبة، يبتعملوا دستي علينا በጣም ደስተኛ ነኝ ሰሞኑን። ለምን ብትሉኝ የምዕራቡ ዓለም ስልጣኔ የውሸት ስልጣኔ፣ የጭቆና፣ የዝርፊያ፣ ሰው ልጆችን በመደብ ከፋፍሎ የነጭ የበላይነት የሚሰብክ ሌላውን ቀኝ የሚገዛ ሀብቱን የሚዘርፍ የሚያጋጭ በዓለም ላይ ያሉ ጦርነቶች ዝም ብሎ ይመስላችኋል እንዴ? ዝም ብሎ እኮ አይደለም። ሁለቱንም የሚያዋጉት እነሱ ናቸው። ሁለቱንም የትም ሀገር ጦርነት ካለ ለሁለቱም መሳሪያ የሚሸጡት እነሱ ናቸው። የትኛው ሀገር ላይ ጦርነት በዚህ መልኩ ሄዶ ሀገር ሙስሊም ሀገር እንድትፈርስ እያደረጉ ያሉት እነሱ ናቸው። ሊቢያን ያወደሙ ማን ነው? ኢራቅን ያወደመው ማን ነው? የመንን ያወደመው ማን ነው? ለሱሪያ ለዛ ሁሉ ህዝብ እልቂት የሚደጉም ገንዘብ የሚሰጥ መሳሪያ የሚያስታጥቅ ማን ነው? ያ ትልቅ ሀገር አፍጋኒስታንን ያወደመው ማን ነው? እነዚህ ሰዎች መሳሪያ አይደል እንዴ? ጋዛ ያቺ ትንሽዬ በትንሽ ኪሎ ሜትር ላይ ያለች ሀገርን እኮ በዓለም ላይ ያለ መሳሪያ በሙሉ ነው የተሞከረው። ትራምፕ በእስራኤል ፓርላማ ፊት ቆሞ ነው የተናገረው። ሁላችሁም በሚዲያ ላይቭ ተከታትላችኋል፣ ሰምታችኋል። እኔ ስሙን የማላቀው መሳሪያ ነበር። ኔታንያሁ ሄይ ሚስተር ትራምፕ አይ ኒድ ዲስ ኤንድ ዳት ይሄን ፈልጋለሁ፣ ስሙን ራሱን የማላቀውን ይጠይቀኛል። ሁሉንም የጠየቀን በሙሉ ልከንለታል፣ በአግባቡም ተጠቅሞበታል ብሎ ምስክርነቱን ሰጠ። በፈለጋችሁት ቋንቋ ገብታችሁ ዩቲዩብ ላይ ማየት ትችላላችሁ። በጣም ነው የታዘብኩት። ምን ያክል ዓለምን ቢንቁ ነው፣ ምን ያክል እኛ ሙስሊሞችን ብንቅ ነው። እኔ ስሙን የማላውቀው አለ ትራምፕ። መጨረሻ ደግሞ ምንድነው ያለው? በአግባቡ ተጠቅመዋል ብሎት ያን ህዝብን መጨፍጨፉን፣ ህፃናትን መግደሉን፣ ሀገርን ማውደሙን አደነቀው። ይሄ ዓለም እንظሩ ይሄ ምን አይነት ዓለም ውስጥ እየኖርን እንደሆነ እዩት እስቲ። ስለዚህ አሁን የምዕራቡ ዓለም እውነተኛ ፊት ሲገለጥ ደስ አለኝ። ይግባን። ብዙ ወደዛ ሀገር ለመሰደድ የሚጓጓ ሰውም ካለ ይግባው፣ እውነተኛው ነገር ይግባው።
የነሱን ስልጣኔ የሚያደንቅም ሰው ይግባው። ስልጣኔያቸው ኮስሞቲክስ ነው። ኮስሞ ልክ እንደ ሴቶች ነው የሚባለው። ሴቶች የሚቀቡት ሚኪያጅ አለ አይደል? ሜካፕ ነው። ሴቶችን እየተሳደብኩ አይደለም። እውነተኛ መልካቸውን ለመደበቅ የሚጠቀሙ ሴቶች ካሉ ማድረግ የለባቸው። ሜካፕ ነው። ሰብአዊ መብት፣ ሴቶች መብት፣ የህፃናት መብት፣ የህግ በላይነት ውሸት ነው። የህግ በላይነት ቢሰራ ኖሮ እነሱ ላይ ነበር የሚሰራው። እንንቃለ ማለት ነው። ልጆቻችንን እንጠብቅ፣ እንያዝ። ውርደቱ እኮ በየቤታችን ነው ያለው። አሁን እኮ ተቆጣጥሮ ነው ያሉት። ምናወራን ሁሉ ይሰማሉ፣ ይቀዳሉ። ከቻሉ ሊያጠፉን ይሞክራሉ። ያጥፉን። ሐቅ እየተናገርን መጥፋት መሞት ነው የምንፈልገው። ሐቅ እየተናገርን ሸሂድ መሆን የት ይገኛል? ዛሬ ቤታችንን ተቆጣጥሮ ዓለም ላይ ሁላችሁም ስልክ ይዛችኋል አይደል? ስልክ ያልያዘ ሰው አለ? እስቲ እጁን ያውጣ። ስልክ ያልያዘ ሰው አንድ ሰው የለም። ሁሉ ሰው ስልክ ይዘዋል። የስልኮቻችን ህፃናት እጅ አውጥተዋል። እናንተማ አልደረሳችሁም። አሁንም መያዝ አምሯችኋል። አያችሁ አይደል? ሁላችንም ቤት አሉ እነዚህ ሰዎች። እንዴት ካላችሁ ዓለም ላይ የሞባይል አፕ ሁለት ብቻ ነው ያለው፣ አንድሮይድ እና አይኦኤስ አይደል እንዴ? ሌላ የለም። ሁሉ ሰው ቀፎ ሊሰራ ይችላል። ሁሉም ሰው ቀፎ ይሰራል። ቻይና ቀፎ ትሰራለች፣ ቱርክ ትሰራለች፣ ኢንዶኔዥያ ትሰራለች፣ ብዙ ሀገራት ይሰራሉ። ሶፍትዌሩ ግን የማን ነው? የነሱ ናቸው። ሁለቱም የአሜሪካን ነው ሁለቱም። ስለዚህ የትም አታመልጥም ማለት ነው። ቤታችን የምናስገባው ፍሪጅ፣ ቤታችን የምናስገባው ቴሌቪዥን፣ ሁሉ ነገር እዛ ቁጭ ብሎ ኮንትሮል ማድረግ ይችላል። ይሄ በዚህ ደረጃ ነው ባሪያ ያደረጉን። ባሮችንን በቃ የድሮ የቅኝ ግዛት ጉዳይ ነው። አሁንም ቅኝ ተገዝተን እኮ ነው ያለ። እንታገልና ነፃ እንውጣ ከዚህ ከምዕራቡ ዓለም ከቅኝ ገዥነት ነው ያልን ያለ ነው። ማን ነው ነፃ የሚያስወጣው? እስላም። ወደ እስላም እንመለስ፣ ወደ ዲናችን እንመለስ። አላህ Subhanahu Wa Ta'ala اليوم اكملت لكم دينكم አለን። ዲናችን ሙሉ ዘመን ተሻጋሪ ዲን ነው ያለን። እሱን ያስክ እንደሆን ቅሌት አይነካህም፣ ውርደት አይደርስብህም፣ ትከበራለህ፣ ከፍ ያልክ ትሄዳለህ። እሱን ባያስክ ልክ ለዚህ ነው ዑመር ኢብኑ الخطاب نحن قوم اعزنا الله بالاسلام فمهما ابتغينا العزه في غيره اذلنا الله። እኛ ህዝቦች ነን አላህ በዚህ ዲን ከፍ ያደረገን። በሌላ ነገር ውስጥ ከፍታን የምንፈልግ ከሆነ አላህ ያዋርደናል አሉ ዑመር ኢብኑ الخطاب። ሰምታችኋል አይደል? ዒዛችን የቱ ነው ያለው? في الاسلام ولله العزه ولرسوله وللمؤمنين. ألا صلوا وسلموا على من أمركم الله بالصلاة والسلام عليه قال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد. وارض اللهم عن أصحاب نبيك محمد وعنا معهم بعفوك وكرمك يا أكرم الأكرمين. اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين. اللهم عليك بأعداء الإسلام والمسلمين. اللهم ردنا إليك ردا جميلا. اللهم أحينا مسلمين وتوفنا مسلمين غير خزايا ولا مفتونين. اللهم رد عنا كيد الكائدين وحقد الحاقدين ومكر الماكرين وعدوان المعتدين وظلم الظالمين يا رب العالمين. اللهم عليك بأعداء الإسلام. اللهم خذهم أخذ عزيز مقتدر. اللهم شتت شملهم وفرق جمعهم. يدعاتنا كو يدرسنا يالله በትናቸው ስንል ከቤታቸው ነው አላህ የበተናቸው ያለው፣ ከአናታቸው ነው የበተናቸው ያለው። በዙልም ላይ የቆሙን ስርዓታቸውን አላህ ያፍርሰው፣ አላህ ያፍርሰው። የሰው ልጅ ክብር ምልቅበትን አላህ ያምጣልን። የሰው ልጅ ጠላት ናቸው እነዚህ ሰዎች። ሰው ልጅ ክብርን የሚያዋርዱ ናቸው። አላህ ያዝልን። ደህነኞቻቸውን ወደ ሐቅ አላህ ያምጣቸው። መጥፋት ያለባቸውን አላህ አጥፋቸው።
ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. صلى اللهم على نبينا محمد وعلى آله وصحبه أجمعين. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك اللهم وأتوب إليك. الله أكبر الله أكبر الله أكبر الله أكبر